አሁን ብስኩት ልሰራ ነው ወዶቼ። እዚህ ላይ ስኳርና ትንሽዬ ጫው ነው ያረኩትኝ። አንድ እንቁላል ከዛ ፈኒላ ታረጉበታላችሁ። ትንሽዬ ፈኒላ እንቁላል እንዳይል ማለት ነው። ከዛ ቤኪንግ ፓውደር እንትን ዘይቱን እኔ አሁን ትንሽዬ ነው የምሰራው፣ ፍሬሽ ለአሁን ነው የምሰራው። ግን እንደዚህ መስራት ነው ለኢድ ብትሰሩ አሁን ነው ጀምራችሁ ዘይቱን ብታፈሉት ነው የሚመረጠው ማለት ነው። እኔ ግን ለአሁን ለዛሬ ለማፍጠሪያ ስለሆነ የምሰራው ትንሽዬ አላፈላውም እና ዘይቱን ብታፈሉት ይመረጣል እላቸዋለሁ። እንደዚህ በደንብ ትመታላችሁ። አሁን ሙከወናቶችን ጨርሻለሁ። በደንብ ላዋህድና ዱቄቱን እንትን ብዬ ደግሞ ጣሊያ ለፈርድ እንዳላበዛባችሁ። አያችሁት? አሁን በደንብ አዋህደዋለሁ። ይሄንን አዋህጄ ደግሞ አሳያችኋለሁ። አያችሁት? ውድ ቤተሰቦቼ ይሄንን በደንብ አሸሁትኝ። በደንብ ማሸት አለባችሁ ልዝብ እንዲልላችሁ። ይሄን በደንብ አሸሁትኝና አሁን እዚህ ጋር ያቀራጽኩት ማለት ነው። እነዚህ መግዛት አለባችሁ ቅርጽ ማውጫዎች። ያው እንደ ማዕሙል ማለት ነው። አረብ ሀገር ማዕሙል እንሰራ የለ እንደዛ ማለት ነው። እነዚህ እናነሳቸዋለን። አነሳብኝ። አያችሁ በቃ አያችኋቸው። እነዚህ ነው ዛሬ ልሰራ የፈለኩትኝ። አሁን እነዚህን በዘይት ጥብስ ነው ማረጋቸው። አይወት ማሻአላህ ነው። በጣም ነው ደስ የሚለው። ስሩና ሞክሩ ትላችኋለሁ ውዶቼ። ይሄ ደግሞ እየጠበስኩኝ ያሳያችኋለሁ። በጣም ቀላል ነው። አያችሁ ውድ ቤተሰቦቼ ይሄንን ያወጣሁት በዚህ ነው። በዚህ በመፈቀቀው ማለት ነው። ግዴታ ማውጫው ባይኖራችሁም እንደዚህ መጀመሪያ ተቆርጡትና ከዛ ተሰይፉታላችሁ። እንደዚህ እያረጋችሁ ተቆርጣታላችሁ ማለት ነው። የምታምር ይሆናለች። አሁን ቆርጬ ጨረስኩኝ ማለት ነው ውዶቼ። እነዚህ ዋቸው እንደምታዩቸው። ይሄ ደግሞ ማዕሙል ወይም ብስኩት ቅርጽ ነው። እነዚህ በቅርጾች ናቸው። ግን ብዙም እንትን አላለም። ይሄንኛው ስለተሰበረ የለም እንትኑ። የኮከቦችም ያምራሉ። ማሻአላ ተባረከ ረህማን። አሁን ልገላ ነው እላችኋለሁ ውዶች። ዘይት እንትን ብያለሁኝ። እየገላው ደግሞ አሳያችኋለሁኝ። አያችሁት ውድ ቤተሰቦች እንደዚህ ነው የሚሆነው። ይሄ ፍሬሹ ነው እንትን ማለትም ደግሞ ይሄን እንደነገርኳችሁ እንዲቆይ ተፈለጋችሁ ወይም ደግሞ ለኢድ ከወዲሁ መቁረጥ ተፈለጋችሁ ዘይቱን አፍልታችሁ ነው መቁረጥ ያለባችሁ ማለት ነው። እና በባትራ ወይም እንደገና ደግሞ በባትራ ወይም ደግሞ በኦቭን ተጠብስታላችሁ ማለት ነው። እና ደግሞ እንደንትን እኮ ነው በነገራችን ላይ ይሄ ነገር እንደ ጁብንያ ወይም ደግሞ አረብ ሀገር እንትን የምትሰሩ ልጆች ታውቁታላችሁ። ማዕሙል አረቦች ተምር ውስጥ አድርገው እንደሚሰሩት ስራው እንደዛ ነው ማለት ነው። አያችሁት ውድ ቤተሰቦች ይሄው በዚህ መልኩ ገልጬ ጨረስኩኝ። ማሻአላ ተባረከ ረህማን እንትን ነውት። ይሄ አሁን ነፍቷል። ልክ እንደ ማዕሙል ነው። እንትኑ ደግሞ ይሄ በምንድን ነው የሚደረገው? ደግሞ በዘይት በፈላ ዘይት የሚቦካው ደግሞ
ኦቭን ውስጥ ነው የምታስገቡት ወይም ፎርን ውስጥ። እሱ የመድረቅ ባህሪ ያለው። ይሄኛው እርጥብ ነው፣ በጣም እርጥብ ነው። ይሄ ልክ እንደ እንትን ነው የሚሆነው። ይሄ ምንድነው ስሙ? እንደ ጁብንያ እንደዛ ነው የሚሆነው እላችኋለሁኝ። እና በዚህ መልኩ ጠብሼ ጨረስኩኝ እላችኋለሁ። አሁን ደግሞ ፈጣይሬን የቀረኝ፣ ፈጣይሬን ደግሞ አሳያችኋለሁ። እሺ ውድ ቤተሰቦቼ ፈጣይር ላወካ ነው። ይሄ የምታዩት እርሾ ነው፣ ቤኪንግ ፓውደር እና ካሜራ ማለት ነው። እንደዚህ ስታረጉት የማይረበው ካሜራ ቁጭ ነው የሚለው ማለት ነው። ይሄ ግን ውሃ ላይ ስታረጉት እንደዚህ እርሾ ይሆናል። አያችሁት? ተፍረፈረፈና መክቸው ነው እንጂ አረፋ ያመጣል ማለት ነው። አሁን ይሄ እርሾ ነው። እዚህ ላይ 1 ሻይ ቡሽ ወተት አሬራ የተናጠቱት ማለት ነው። እንደዛ እንዳረግበታለሁ። 1 ማንካ ስኳር፣ ጥንጥዬ ጨው አረጋለሁ። ስኳር ማረግም አለማረግም ትችላላችሁ። እኔ ግን ጥንጥዬ አረጋለሁ ማለት ነው። ከዛ አዘጋ ጨው ትንሽዬ ጨው አረኩኝ። ከዛን ዘይት እዚህ ጋር ደግሞ ቤተሰቦቼ የፈጣይሩ ምሽና እየሰራሁ ነው። ፈጣይሩ የሚሰራው በነገራችን ላይ ሽንኩርትና ቲማቲም፣ ነጭ ሽንኩርት ትንሽዬ እንትን አደርግበታለሁኝ እና በጁብና አይደለም መሰለኝ የሰራሁት። አብረን እንየው። ክኖር አረኩበት። ይሄ ነጭ ሽንኩርት ነው ቤተሰቦች። አሁን ነጭ ሽንኩርትና ቃሪያ ላርጌ ትንሽ ነጭ ሽንኩርቱን ትንሽ መስጠት እናርገውና ከዛ ድንቹን አጥቼ አረገዋለሁ። አያችሁት? ቃሪያውን አረኩበት። አሁን ድንቹንም አረገዋለሁ ማለት ነው። ከዛ አዋህጄ ድንቹና ቃሪያውን አዋህጄ አጠፋዋለሁ። በቃ ውድ ቤተሰቦች አያችሁት? በቃ አሁን አዋህኩት ድንቹን። አሁን ፈጣይሬን እፈርምና እንትን እላለሁ ማለት ነው። አያችሁ ውድ ቤተሰቦች በዚህ መቅፈፍ ትችላላችሁ። ለዚች እየቆረጥኩት ነው። እቺ ነገር ግን ምርጥ ናት። ማሻአላ አያችሁ ውድ ቤተሰቦቼ ማሻአላ ተባረከ ረህማን። በትልልቁ ያረኩት ልጆቼ የማይወዱም ትንንጥዬ፣ እኔም ለራሴ ደስ ያለኝ ትንንጥዬ ማለት ነው። ከፍ ከፍ ሲል ነው ደስ የሚለኝ። እንደገና ደግሞ በኩዳር ስለሆነ ነው ከፍ ከፍ አነሳን ማን ነው ከፍ ከፍ ያረኩት። ማሻአላ ግን ደስ የሚል ነው። በወተት ነው ዛሬ ያወካሁት። ወተት ገና አሁን ትኩስ ነው። ገና ሲበርድማ እንዴት ሊሆን ነው? ማሻአላ ተባረከ ረህማን። እና ይሄንን ይመስላል እንግዲህ። ደግሞ ጣዕሙን ቀምሼው በነገራችን ላይ ማፍጠሪያ ደረሰ። አሁን ላይ በፓፓና በተምር ሌላ ነገር በላን። ያው መሽቷል። ተመሸ ነበር ያወካሁት በነገራችን ላይ። ለምን ሙሉ አዚም እንትን ጁብናስቲክ በዚህ ልሞክረው ብዬ ነው። እና ጣዕሙ ለራሱ ማሻአላ የኩሽናው ጣዕም በጣም ነው የሚጣፍጠው። እንግዲህ ይሄ ደግሞ ወት እንደምታዩት ነው። ገና ትኩስ ነው ግን ወት ማሻአላ በጣም አሪፍ ነው የሆነው። እንትኑም አልያዘውም፣ ዘይት ቀብቼው ነበረ። ወት ማሻአላ ነው የሆነው ማለት ነው። አውቶ ቤተሰቦቼ ዋው ተላላችሁ ወላሂ ስሩና ሞክሩት። ታታ ሳውዲ ያላችሁት እኔ በነገራችን ላይ የመጀመሪያ ጊዜ ነው። ጣዕሙ ማሻአላ ተባረክ ረህማን። ይሄ ደግሞ አራረብ ዶሮ ልዘጋ ሄጄ እንዴት እንደዋረኩት እንደ ሾርማ ነበር ያረኳት፣ ግን አሮብኛል። ምንም ማድረግ አልችልም። ወላሂ ጣዕሙ ልነግራችሁ አልችልም። ማሻአላ ተባረክ ረህማን። ደግሞ እንዴት እንደነፋ ዋው ልጄ ይጣፍጣል። ሱፉ በጣም ነው የሚጣፍጠው። ልጄ ራሱ በጣም ይወዳል። ይጣፍጣል ብላለች። አይ ማሻአላ ተባረክ ረህማን።